ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሐረግ ክፍል 89 ሁላችሁም እንዳያችሁትና እንድትመለከታችሁት ተስፋ አደርጋለሁ ማለት ነው። እንግዲህ በክፍል 88 ላይ ቢኒ ታግቶ ነበርና አድራሻው ምንም የታወቀ ነገር የለም ነበረ። እንግዲህ ቢኒ በህይወት መኖሩ እጅግ በጣም ደስ ይላል። ጽዬ በዛው አጋጣሚ ደግሞ በጣም ደስ ብሏታል በህይወት መኖሩን። እንግዲህ ቴክስት ስለተደረገላት እጅግ በጣም ደስ ብሏታል። እኔም በበኩል የሆነን ለመናገር በጣም ደስ ብሎኛል። ምክንያቱም ቢኒን ይገሉታል ብዬ በጣም ፈርቼ ነበርና ደራሲው ደግሞ ቢኒ እንዲሞት ስላላደረክ እናመሰግናለን። የድራማው የጀርባ አጥንት ነው ቢኒ ማለት ነው እና በህይወት ስላለ እጅግ በጣም ደስ ብሎናል። ጺም በጣም ደስ ብሏታል እና ብቻ 89 በደስ በሚል ሁኔታ ቢኒ ስላየ ነው እኛ እጅግ በጣም ደስ ብሎናል። ሌላው እንግዲህ ከጀርባ ሆነው ብዙዎች እየነዱት ያለው ይሄን ድራማ የጀርባ አጥንት ሆነው ኤፍራታም እንደዚሁ ያፊትም እንግዲህ ግራ በመጋባት ውስጥ ነበረ። እንዳያችሁት ፖሊስ ወስዶት ነበረ ያፊትን። ፖሊስ ደግሞ የወሰደው ያፊትን እንግዲህ በቢኒ ጋራ ቢኒ ክስ ከሶት ነበረ ማለት ነው። ቢኒ ክስ ስለከሰሰው ያፊትን ማለት ነው። ያፊት ደግሞ ወደ ፖሊስ ጣቢያ በቀረበበት ጊዜ አንተ የምታውቀው ነገር አለ ፖሊስ ጣቢያ የታሰርክበት በቢኒ ጉዳይ ስለሆነ ስለዚህ እናም ያፊት ክስ ስለመሰረበተበት ቢኒ በዛ ተጠርጥሮ ወደ እስር ቤት ተወስዶ ነበረ። በዛም ጉዳይ ምንም የሚያውቀው ነገር የለም ብሎ ነበረ ያፊት። እውነትም ደግሞ እንግዲህ ያፊት ምንም የሚያውቀው ነገር የለም ነበር ማለት ነው። እንግዲህ ቢኒን ያሳገተው የያፊት ያክስቱ ልጅ ነው ማለት ነው። የያፊት ያክስት ልጅ ደግሞ እንግዲህ እንዳያችሁት ከዚህ በፊት ጺን አፈቅራታለሁ ወዳታለሁ እያለ ከቢኒ ጋራ መደራደሪያ ይዞ ነበር። ቢኒ ደግሞ ጺን በጣም ነበር የሚወዳት በጣም ያፈቅራት ነበር። በመሐከል እንግዲህ ጺ የማስታወስ ችግር ስለነበረባት በዛ ምክንያት እንግዲህ ወደ ፍቅር ህይወት ውስጥ ገባ። ቢኒን በጣም ይወዳት ነበር ጺን ማለት ነውና ከዚያም በኋላ እንግዲህ ጽዬ ደግሞ አንዳንዴ ጓ ስትልበት ቢኒም ትንሽ ተከፍቶ ነበር። በመሐከላቸው ደግሞ እንግዲህ አቤል የተባለ በጣም የሆነ እንጃ ሳይው ራሱ የሆነ መጥፎ አክት ያለው በጣም ኮስታራ ልጅ እሱ ልጅ ነው እንግዲህ በመሐከል በጽና በቢኒ መሐከል ገብቶ አሁን ላይ ደግሞ ቢኒን አግቶ እያስፈራራ ያለው ጽ ልክ እንደላከችውና ጽ አግስልኝ እንዳለችው ነገር አድርጎ ቢኒን አግቶ እያተጫወተ እያሰቃየው ያለው ማለት ነው። የእውነቴን ነው የምላችሁ ቢኒ እንደዚህ አይነት ስቃይ በመድረሱ እኔ በጣም ተሰምቶኛልና ግን ደግሞ በህይወት ስላለ በጣም ደስ ብሎኛል። ይሄንን ያደረገው እንግዲህ ያው የያፊት ያክስት ልጅ ነው። ይሄንን ደግሞ ያፊት አላወቀም። መጨረሻ ላይ ግን ያፊት ደርሶበታል ያክስቱ ልጅ እንደሆነ አቤል እንደሆነ ይሄንን እንደዚህ ያደረገው ምክንያቱም ያፊት ቢኒ በህይወት እንዲኖር ይፈልጋል። በህይወት ከሌለ ቢኒ ያፊት መቀመቅ ውስጥ ነው የሚገባው። ምክንያቱም ፋይል ስለከፈተበት እሱ ነው የገደለው ወይም ደግሞ እሱ ነው የሰወረው ብለው ፖሊሶቹ ስለሚያጤኑበት ደግሞም ነግረውታል። መቼ ታሪኩም እንግዲህ ለአቶ ያፊት ያክስቱ ልጅ እንዳገተው ቢኒን ተናግሯል ማለት ነው። ያፊትም እጅግ በጣም በመደናገጥ ላይ ነበር። አሁን ግን መፍትሄውን ያገኘ ይመስለኛል በእርግጠኝነት። በክፍል 90 ደግሞ ያፊት እንግዲህ ያክስቱን ልጅ አቤልን ማንቆርቱን ይዞ ወስዶ ቢኒን እንደሚያስለቅቀው ተስፋ አደርጋለሁ። በነገራችን ላይ በዛ አጋጣሚ ያፊት በጽዮን ሲመጡበት አይወድም። ጽዮን እህቱ ናት። እሱ ችግሩ ከናታን ጋር ብቻ ነው ማለት ነው። ለማንኛውም እንግዲህ አቤል የእጅህን እንደምታገኝ በያፊት እንደምትቀጣ ተስፋ አደርጋለሁ። ቢኒም ደግሞ ከዚህ እስር እንደምትወጣና ይሄንን አቤል የተባለ አጋች ዋጋውን እንደምትሰጠው ምንም ጥርጥር የለውም። ለዚህም እንግዲህ ቴክስት እየጻፈና እንዲሁም ደግሞ የባለፈውን ሜሴጅ እንድታጠፋለት ያፊትን ይወጋው እሱ ስለነበር አቤል እሱን ሜሴጅ እንድታጠፋለት በማስፈራራት ላይ ነው። እንግዲህ ጺም ደግሞ ያንን ሜሴጅ ታጠፋለች አታጠፋም የሚለውንም አብረን የምናይ ይሆናል ውድ ቤተሰቦቼ ማለት ነው። ሌላ እንግዲህ ገኒየም እንግዲህ በቢኒ ጉዳይ እጅግ በጣም ተደናግጣ ወይዘሮ ሉሊት እንግዲህ እጇንም ጥፍሯን ብትቆረጥም እሷ ግን አፏ ስለማያርፍ ደውላ ለገኒ እንግዲህ ቢኒ እንደተገደለና በህይወት እንደሌለ ነግራት ገኒም ራሷን አንስታ እንደወደቀች ነበረ። ገኒ ግን ዛሬም ልትነቃ አልቻለችም። ምንም የመንቃት እንትን የላትም። ለማንኛውም ግን ትንሽ
ፈገግታ ይታይባታል ወይዘሮ ገኒ ማለት ነው። ገኒዬም እንደምትነቃ ተስፋ አድርጋለሁኝ። በሌላ በተዘዋዋሪ ደግሞ ኤፍራታ እንግዲህ የገኒን እናትነት ለማረጋገጥ ሽር ጉድ እያለች ነው። ከዚህ ጋራ ለመገናኘትና ያለውን ነገር ለመነጋገር ፈልጋ ኤፍራታ ወደ ቤታቸው ስትሄድ እንግዲህ ፂን አገኝታት። ፂ ደግሞ ስልክ ተደውሎላት ይመስለኛል። ያ ስልክ የተደወለላት ከአቤል ይመስለኛል። እና አቤልም እንግዲህ አድርጌ የሚላትን ነገር ሁሉ ለማድረግና ቢኒን ለማትረፍ የሚመስል ነገር አለው። እንግዲህ ስልክ እያወራችበት ባለ ሰዓት ኤፍራታ ደግሞ የናታን ክፍል የታለ የናታን ልብስ ለምንድን ነው ልብሱን ከዚህ ክፍል ያወጣው እያለ ጥያቄ አጭሮባታል። እኔ እንደሚመስለኝ ኤፍራታ እውነት የገኒን ዲኤንኤ ልታስመረምር ነው ወይስ ደግሞ ኤፍራታ አርግዛለች? ለምንስ ነው ደግሞ ኤፍራታ ከሚዶ ላይ ጸጉር መውሰድ የፈለገችው? ይመስለኛል ያ ጸጉር የቢኒ ጸጉር ይመስለኛል። ምክንያቱም ገኒ በዛ ክፍል ውስጥ ተጠቃሚ አልነበረችም። ስለዚህ ልብሱንም ለምን ፈለገችው? የናታን ልብስና እቃ አለመኖሩ እዛ ክፍል ውስጥ ኤፍራታ ለምን አስጨንቃትና ለምን መፈለግ ፈለገች? ከዛስ በኋላ ደግሞ ከሚዶ ላይ ጥቃቅን ጸጉሮችን ለቅማ ለምንድን ነው እየወሰደችው? ይመስለኛል ኤፍራታ አርግዛ እርግዝናው ደግሞ ከያፊት ነው ወይስ ደግሞ ከናታን ነው የሚለውን ለማረጋገጥ ይሆን ወይ የሚለውም ጥርጣሬ አድሮብኛል። ለማንኛውም በክፍል 90 ላይ የምናየው ይሆናል ማለት ነው። ሌላው እንግዲህ ጽዮንም ደስታዋ እንደሚመለስ አልጠራጠርም፣ ምንም ጥያቄ የለው። በዛ በተረፈ ደግሞ ቢዚየም የበፊቱ መከፋቷ አሁን ላይ ደግሞ ሌላ ጓደኛ አገኝታ ሽር ጉድ እያለች ነው። ናታን ደግሞ የዚህ ድራማ የጀርባ አጥንት ነው። ናታንም እንግዲህ የናዲያ እናት ስራ ተገኝቶልሃል እያሉት ሽር ጉድ እያለ ነው። የናዲያ እናት ግን የሆነ ነገራቸው ከያፊት ጋራ ግንኙነት ያለው ወይም ደግሞ እንደ ያፊት አይነት ስራ ያላቸው ይመስለኛል። በልጃቸው በወንዱ ልጃቸውም ትንሽ መጠራጠር ነገርና አለመተማመን ነገር ያለ ይመስለኛል። ልጃቸው እንግዲህ በብዙ ነገር እናቱን የሚጠረጥር ይመስለኛል። ያ ምንድነው አባቱ በህይወት ስለሌሉ ምናልባት አባቴን ያስገደለችው እናቴ ነች ብሎ ያስብ ይመስለኛልና ብቻ ብዙ አይነት ጥያቄ ያለ ይመስለኛል እና ያለን ወደፊት። ለማንኛውም ውድ ቤተሰቦቼ ከልብ አመሰግናለሁ ለነበረ ቆይታ። መልካም ጊዜ። ባይ ባይ።